ሰላም ሰላም ውድ ቤተሰቦች እንደምን አደራችሁ? ደህና አደራችሁ አላችሁ? እግዚአብሔር ይመስገን እኔ ጋር ሁሉም ሰላም ነው። ሁሉም ነገር መልካም ነው። ጌታ ስም ይባረክ አለው። እንዴት ናችሁ እናንተ? አገሩ እንዴት ነው? አየሩ እንዴት ነው? ስራ፣ ጤና ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን አለው እያልኩ ዛሬ በአዲሱ ቪዲዮ መጥቻለሁ። እሱ የመጀመሪያ የማነው የሄርሜላ እህት ነኝ የተባለችው አንድ ግለሰብ እነ ሳሚ ቤት መታ እኔ የሄርሜላ እህት ነኝ ከአንድ ሴት ልጅ የማይጠበቅ ነገር ሄርሜላ እያደረገች ናት። ይህንን ነገር ማቆም አለባት። በእሷ ምክንያት እኛም ተጨንቀናል። በእሷ እኛ ሁላችንም ቤተሰብ ሁሉ በጣም ተናግረናል እና በእሷ ምክንያት ደግሞ እናቷ በግፊት እየታመመች ናት። እሷ የምታደርገው ነገር ትክክል አይደለም። ሁለት ባለ ትዳር መሀል ገብታ ትዳሩ እንዲበተን ያደረገችው እሷ ናት። የሰው ባል የኔ ይሁን ብላ እንደዚህ ማድረጉ ተገቢ አይደለም ብላ ተናግራለች። እንግዲህ እናንተ ሰምታችኋል ብዬ አስባለሁ። እኔ ሰምቻለሁ እና ከዚህ በኋላ ታቆማለች። የእሷ የራሷ ህይወት አላት። በእሷ በህይወቷ ትኖር እንጂ የሰው ትዳር መበተን ምን አደርጋል? ለምን እንደዚህ ታደርጋለች? አብርሃም ቢሆንም ሚስት አላት፣ ልጅ አለ። ከልጅና ከሚስት ተለያይቶ ከእሷ ጋር ለምን ይኖራል? እንደዚህ ማድረጉ የሰው ባል የኔ ይሁን ማለት ምን ማለት ነው ብላ በጣም ተቆጣች። እዚህ ጋር ለኔ ደግሞ ያለው ጥያቄ ምንድን ነው? ከዚህ በፊት ሄርሜላ ከአብርሃም ጋር በራቁት ውሃ ውስጥ ሲገባ፣ በራቁት አልጋ ሲወጣ፣ ከሱ ጋር የተለያየ ነገር ስታደርግ የት ሄዳችሁ ነው? አሁን ከየት ነው ወጣችሁት? ሰው ስድብ አይነት ዘር መንዘር ሳይቀር ከሰደበን በኋላ በመጨረሻ ላይ እንደዚህ መባሉ ምን ይጠቅማል? ማምጣቱ እንኳን መጣሽ ደስ ብሎናል። ሚከሪ እሷ የሰው ትዳር ለመበተን ምክንያት የሆነችው እሷ ናት። ስለዚህ ከነሱ ህይወት እሷ እንዲወጣ አድርግ፣ አግዢ። በቃ ያው እኛ ባለ ትዳር ሆነን ስንኖር ብዙ ነገር ያጋጥመናል። እኛ ባለ ትዳር ሆነን ስንኖር ሌላ ደግሞ መጥቶ በትዳር ውስጥ መሀል መግባት በጣም ከባድ ነው። እናውቃለን ራሳችን እና ይህንን ከሰማን በኋላ ደግሞ እንደገና አቤል ሄርሜላን ይዞ መጥቶ አንቺ በእኔ በኩል ነው የመጣሽው፣ አንቺን እንዲከፋሽ አልፈልግም፣ እኔ እንደ እህት ነው ማይሽ፣ በእኔ በኩል ነው የመጣሽው፣ አብርሃም አንቺን አያፈቅርሽም፣ በፍቅርሽ ኖሮ በአደባባይ ወጥቶ ይነገር ነበር። ግን የእሱ መልሱ ዝምታ ነው። ይሄ ማለት አያፈቅርሽም ማለት ነው። ስለዚህ ይህንን ማወቅ ትፈልጊያለሽ? አትፈልግም? አንቺ እንድትጎጂ አልፈልግም ብሎ ጠየቃት። አለቀሰችው፣ ደነገጠችው። ከዚህ በኋላ ያው ታውቃለች፣ እየነገረን እየሳደበን አይደለም። እንዴት አታውቅም? ከዛም ደግሞ ከዚህ በፊት የቡዜ ቤት የተለቀቀውን ቪዲዮ አይታችሁ ከሆነ ማለት ነው ቡዜ ጠየቀችው እሱም ልጅቷን ለምንድን ነው እውነት ልታገባት ነው ወይስ ዝም ብሎ ልጅቷን እየተጫወትክ ነው ብላ ጠየቀችው። ቡዜ ማለት ነው አብርሃምን። ከዛም እሷ ከኔ ጋር ስትሆን ደስ ስለምትላት ለዛ ነው እንጂ በዚህ ሰዓት እኔ ማንንም አልፈልግም፣ ብቸኝነት ነው ደስ የሚለው፣ በዚህ ሰዓት እኔ ማንንም አልፈልግም፣ እኔ አላገባትም ብሎ በቡዜ ቤት የተለቀቀውን ቪዲዮ አይታችሁ ከሆነ እንግዲህ እዩ፣ ገብታችሁ ቡዜ ቤት ገብታችሁ እዩ።
አብርሃም ለቡዜ የመለሰው መልስ አላገባትም፣ እኔ በዚህ ሰዓት ማንንም አልፈልግም፣ ብቸኝነት ነው ደስ የሚለኝ ብሎ መልስ ሰጣት። ከዛም አሁን ደግሞ አቤል መጥቶ አብርሃም አንቺን አያፈቅርሽም፣ ባፈቅርሽ ኖሮ አደባባይ ወጥቶ ይነግር ነበር። በምን ተስፋ ነው አንቺ የምትኖረው ብሎ ጠየቃት። እሷ ደግሞ የእሱ ፊት የማያቸው ነገሮች ያው እኔ ፈቅር ነው የእሱ የሚሆነው፣ ግን አፉን አልነገረም። እኔ አብርሃም እኔን ያፈቅረኛል ብዬ ኮራ ብዬ ለማውራት አልችልም፣ አልነገረም ብላ ለልጁ መልስ ሰጠችው ማለት ነው። ይሄ ማለት እኛ ከዚህ በፊት እየነገርን ነው፣ እያወራን ነው፣ በቪዲዮ እየተለቀቀ ነው። እየሰማች እያየች በሰው ትዳር መግባቱ ለምን አስፈለገ? አሁንም ሩታ የራሷ ጀመረች። ትናንት የተለቀቀው ቪዲዮ አይታቸው ከሆነ በመኪና ውስጥ አንድ ላይ ሆኖ አቅፋ እየሳመች ምን እያወረገች ምን እያረገች ያጨወተች ናት። በቃ በልጁ ምክንያት አሁን ተገናኙ። አሁን ሄርሜላ በዚህ ሰዓት ምን ይውጣታል? ለምንድን ነው ቆይ ሄርሜላ የራሷን ችላ መኖሩ ያልቻለችው ለምንድን ነው? ምን ጎለባት? መልክ አለት። ግን ይህንን አእምሮን ከፍታ ማየቷን ለምንድን ነው ያቃታት? ለነገር ግራ የገባኝ ነገር ይቷ መታ አሁን ነገረች። ከዚህ በፊት አብርሃም ቤት ላይ ለቋል። አልፈልጋትም፣ ማንንም እኔ አላገባትም። መጀመሪያም ያገባውም እኔ መከራ እያሳየኝ ነው፣ ማንንም አልፈልግም ብሎ መልስ ሰጠ። አይታለች። እንደገና ደግሞ አሁን አቤል ደግሞ ዞሮ መጥቶ አቤል አሁን ደግሞ አብርሃም አንቺን አያፈቅርሽም፣ ባፈቅርሽ ኖሮ ይነግረሻል፣ ግን አፉን አውጥቶ አፈቅርሻለሁ ብሎ አልነገረም። ስለዚህ የአንቺ እድሜ እየሄደ ነው፣ አንቺ ሴት ልጅ ነሽ፣ ብዙ ነገር ይጠብቀሻል። ስለዚህ አብርሃም አንቺን አያፈቅርሽም። አይ ያፈቅራል እንሂድና እንጠይቅ፣ ከዛ መልሱን ቁርጡን አውቀሽ ትቀመጪያለሽ። አንቺ እንዲገባሽ ሳይሆን ቁርጡን ማወቅ ስላለብሽ ነው። በእኔ በኩል ነው የመጣሽው፣ አንቺን እንዲከፋሽ አልፈልግም ብሎ ቁርጡን ነገራት። እንግዲህ ምን ይደረጋል፣ ነገ ምን እንደሚሆን እናያለን። እንግዲህ ሰላም ዋሉልኝ፣ መልካም ቆይታ። ነገ ሌላ ቪዲዮ ይዘን እንመጣለን። መልካም ቆይታ ይሁንላችሁ።